መቃብሩ ማዕት ላይ ያለችውን ድንጋይ አንከባሎ በላይዋ ላይ ተቀመጠ። መልአኩም እንደ መብረቅ መልኩም እንደ መብረቅ ልብሱም እንደ በረድ ነጭ ነበረ። ከግርማውም የተነሳ መቃብሩን የሚጠብቁ ታንኩ አወቁ፣ እንደ በድንም ሆኑ። ያም መልአክ መለሰ፣ ሴቶችን እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለው ኢየሱስ እንደምትሹ ታውቃለሁና ከዚህም የለም እሱ የተደረገውን ተነስቷልና። ነገር ግን ያውና የተቀበረበትንም የነበረውን እዩ። ፈጥናችሁ ሂዱና ለደቀ መዛሙርቱ እንደተነሳ ነገሯቸው። እነሆ ወደ ገሊላ እንደ ይቀድማችኋልና ከዚህም አይወታላችሁ። እነሆ ነገርኳችሁ። እነዚህ ሴቶቹ በፍርሃት በድንጋጤ በታላቅ ደስታም ፈጥነው ሄዱ። ለደቀ መዛሙርቱም ይነግሩ ዘንድ ሮጡ። ለደቀ መዛሙርቱም ቢነግሩ የሄዱ። ጌታ ኢየሱስ በመንገድ ተገለጸላቸውና እንዴት ናችሁ አላቸው። እሱም ቀርበው እግሩን ይዘው ሰገዱለት። ከዚህም በኋላ ጌታ ኢየሱስ አትፍሩ፣ ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል አላቸው። እነዚህም ሴቶች ከሄዱ በኋላ ወታደሮች ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሩ። እነሱም ተሰብስበው ከሽማግሌዎች ጋር ነግረው ለወታደሮቹ ብዙ ወርቅ ሰጧቸው። እነዚህም አሏቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህ ነገር በአሕዛብ አለቃ ዘንድ የተሰማ እንደሆነ እናሰማዋለን፣ እናንተን እናድናችኋለን። ነገራችሁንም እውነት እናሳምናዋለን፣ እንዳትዘኑም እናደርጋለን። ወታደሮቹንም ገንዘቡን ተቀብለው እንደ መከሯቸው አደረጉ። ይህንም ነገር እስከ ዛሬ አይሁድ ዘንድ